የቤተ አመት ከምናምን የቤተሰቦቹን ድምጽ ሳይሰማ የወንድሞቹን ድምጽ ሳይሰማ የማንንም ድምጽ ሳይሰማ ከኔ ጋር ሆኖ 1 አመት ከምናምን ሲቆይ እግዚአብሔር ደግሞ ሴት ልጅን ሰጠኝ ማለት ነው። ሴት ልጅን ሰጠኝ። ከዛ ክርስትና ሲደርስ በምን እንደግስ በምን እንሁን ስራ የለም ምን የለም እግዚአብሔር እንደዚህ ስልክ ደውላ የሆነች እዚህ ልትኖር ልታዳምጠን ትችላለች ብዬ ተስፋ አረጋለሁ። ስሟን ረስቻለሁ። የበላ ይረሳል እንደሚባል ስሟን በዛም ሰዓት ላይ የሆነ በነጠብጣብ ነው ይዛ የነበረው። በዚህ ውስጥ እርዳታ ዝም ብለ ስልክ ተሳስታ ደውላ 10,000 ላከችልኝ ማለት ተሳስታ እኔን አይደለም እኔን አታውቀኝ እሷን አላቃት። በዛ የልጄን ድግስ ደግሼ ክርስትናዋን አንስቼ በ80 ቀኑ ወለደ ሲባል ከሰው ሰምቶ መጥቶ ቤተሰቦቹ እግዚአብሔር በጠሉኝ ሰው ፊት ለፊት ላይ በመጎሳ ቆመኝ። ታውቂያለሽ እግዚአብሔር በጠሉኝ በተቹኝ በወንድሞቹ መሃል በቤተሰቦቹ መሃል በጠሉኝ ሰው መሃል ላይ እግዚአብሔር በመጎስ እንዲበቃ እንደ መጎሳ አርጎኛ ቆመኝ። እሱም ሳይሄድ ድጋሚ ይሄን የመሰለ ቆንጅዬ ወንድ ልጅ ወለድኩት። ከዛ አሁን ይሄ ወንድ ልጅ ማማ በተወለደችበት በ3ኛ አመቴ ነው ወንድ ልጅ ነው የደገምኩት። ግን እየተጋፈጥ አንድ ቀን ሳይሳካልን አቡዬ አንድ ቀን ሰው ሳንሆን አንድ ቀን ሳንጨቃጨቅ ምን ለብስ አጥተን አንድ ቀን ሳንጨቃጨቅ ሳንበላ ያደረን አንድ ቀን ሳንጨቃጨቅ ግን በዛ ሰው ፊት ለፊት ላይ ግን በስራ መልኩ አልታየንም። ምክንያቱም ሁሌም የሆነ ሰው የሚሰጥሽ ቦታ ካለሽበት አንፃር ከምትለብሽ አንፃር ሰው የሚገምትሽ ቦታ አለ አይደል? በዛ ሰው መሃል እሱ የተናቀው እኔ አሁን ብዙ ልምድ አለኝ የምግብ የልብስ ዲዛይን ወይም የሹፎን ምናምን እና መንግስትም ደግሞ አንድ መኪና ሰጥቶኛል። ያ ማለት የልብስ ስፌት ማለት ነው። ቦታ አግኝቼ ስራዬን ብዬ አልሰራሁትም። ካለሁበት ከቦታ አንፃር ማቴሪያልና ምኑን መሰብሰብ ስላቃተኝ መኪናው የሰጠኝ መንግስት የሰጠኝ መኪና አሁን በዚህ በኔ ቪዲዮ ላይ ገብታችሁ ብታዩ አለ። ቪዲዮ የከፈትኩት መሲ አሁን ትላንትና ከትላንት ወደ ስልክ ልካልኝ ነው። እሷንም እንዲሁ በአጋጣሚ በሰው ስልክ ነው ያገኘኋት እግዚአብሔር በሚያውቀውና ይሄን ሰውዬ ቀና ሳላረግ እግዚአብሔር አይግደለኝ። ሁለት ያረኩት ወይ አንቺ አለኝ ልብ ያለው የሆነ ነገር ነው የሚያረግሽ ወይ አንቺ ወይ እኔ ብስሞት ልጃችን አንድ ሆና እንዳትቀር በሰው ፊት ለፊት ላይ እግዚአብሔር እቺን ልጅ በምንም ተአምር ምንም ደና ነገር ሳትበላ ካደገች እንደምንም አንድ ጨምረን ከዛ በኋላ ፈጣሪን እንጠይቃለን በሚለው እግዚአብሔር ደግሞ ወንድና ሴት አቀላቅሎ ሰጠኝ። የ6 ወር አራስ ነኝ። እዚህ በጣም ብዙ ለፋው ጣርቁ። አሁን ከሚገርምሽ ነገር በዚህ በአንድ ጣት የሰው ቤት ልብስ እያጠቁ ነው ልጆቼን ማሳድገው። እሱ ግን ስራ የለውም። ግን ንጹህ ፍቅር ስለሚሰጠኝ ብዙ ቦታ አለው ለኔ። እኔም እንደዛው በጣም መልካም የመልካሞች መልካም ሰው ነው እና ይሄ ታሪክ የኔ ታሪኬ ሆናችሁ የምትሰሙት ከሆነ እኔ ያልነገርኳችሁና አለፍ ብዬ መጣኋችሁ ብዙ አለ። ሰው እያለ የለም የሚል አለ። እጀግር እያለ እንዲህ ሆነ በዚህ ጣት የሚሰራ ሰው አለ የለም። በእውነት ሰው የሚጎርስ ራሱ በጣም ይከብደዋል። እና እኔ የመስራት አቅም አለኝ፣ የመኖር ተስፋም አለኝ። ደግሞ ድጋሚ እንደኔ አይነት እንደዚሁ የተቀመሩትን ሰው ይዤ መውጣትም ብዙ ራዕይ አለኝ። ብዙ አካል ጉዳተኞች እኔ ማውቃቸውም አለፍኩ ያለሁት አሁንም አለፋለሁ፣ ጥሩ ደረጃም እደርሳለሁ ብዬ ተስፋ አለኝ። ትልቋ ልጄ እችት እዚህ ጋር ቁጭ ብላለች። እሷም ታማብኝ ብዙ ዋጋ ከፍዬ ሳይጀሪ የቶንሲል ሳይጀሪ ተሰርታ ማነው ይሄ ባለፈ መተሽ አንቺ ኢትዮጵያ መተሽ ጎብኝተሽዋል እንትና ማለት ነው አብዬን እሱ በነፃ ይኸው እግዚአብሔር አምላክ ይባርከው በነፃ ሳይጀሪ ሰራ ልጄን ማለት ነው በነፃ። እና ዶክተር አብይ በጣም ብዙ ህፃናትን በነፃ ያክማል።
እሱ በጣም ብዙ ህፃናቶችም ወረፋ እየጠበቁ ነው። ለዚህ ነው እኛ ዶክተር አብይን ብናግዝ ብዙ ህፃናቶች የነጻ እድል ያገኛሉ። ሃሎ እንዴት ነሽ? እናት ደህና ነሽ? ፋይላሳሽ ቅርታ እንዴት ነሽ? ደህና ነኝ። ስምሽ ማን ነው? መቅዲ መክሊትዬ ደህና ነሽ? ደህና ነኝ። ስንት አመትሽ ነው? 4 አመቴ። ውሽ እና ትምህርት አልጀመርሽማ? ኬጂ ዋን አትሄጂም? 3 አመቴ ነው። 3 አመቴ ነው። 4 ለምን አለች? 4 ነበርኩ ያለችው አታውቅም? ገና 3 የሚሞላ ጥር 27 ነው። 3 የሚሞላ ቶሎ ማደግ ፈልጋ ነው ማሪ። ቶሎ አድገሽ ምንም አታደርጊም። ቀስ ብለሽ ደጊኒ ማር። እሺ 3 አመትሽ ነው ገና። ከ1 አመት በኋላ ኬጂ ዋን ትሄጃለሽ። እሺ ጎበዝ ልጅ ነሽ። እናትሽን አታስቸግሪም? አዎ ጎበዝ። እናትሽ የምትልሽን ስሚ። እሺ እሺ ጎበዝ እደጊ። ፈጣሪ ያሳድግሽ። እና አሁን ራሱ የሚገርምሽ የሰው ኮሽና ተከራይቼ ነው ያለው ለዋይፋይ ያለሁት እና ለዋይፋይ ፍለጋ ሰው ቤት ነው ያለ ነው። በጣም ሼም እያዘኝ ነው ማወራችሁ። በሰው ልጆች እዛ ስለሚጫወቱ እዚህ ኮሽና ላይ አስገብታኝ ነው ሴትዮዋ። እና በጣም ብዙ ህይወትን አልፍ ያለው እኔም ሰው አርጉኝና ሰው ሆኜ ሰው ላርጋቸው። ሌላ ከኔ በታች አሉት በፎሎ በብዙ ነገር ቻሌንጅ በመስጠት ማስታወቂያ በማሰራት። አዎ ለማስታወቂያ ፎሎሬ እንዳላደገ አውቃለሁ። ከናንተ ጎን አርጋችሁኝ እባካችሁ በብዙ እኔ ጉዳቴን እንዲህ ነው ብዬ አልነግራችሁም። በአይን የሚታይ ነገር በጆሮ አይነገርም። እና ምትችሉትን ይሄን አልልም። ጎበዝ ጠንካራ ሴት ነኝ። መስራት እፈልጋለሁ፣ መለወጥ እፈልጋለሁ። ነገ አዎ ትላንትና እኮ እቺ ልጅ እንድተናግራ ነበር የምባል ነው ወደ ኋላ የምወጣ ሰው አይደለሁም። እግዚአብሔር ደግሞ በዚህ በአንድ ጣት ብዙዎቹን አሪያ አርጌ እንደሚሰራ ሰው አሁን የሚገርምሽ ነገር እንዲህ አንስቼ በምመላ ነገር ላይ ይገረማል። እቺ እንዴት ነው የምትጎሩ ሰው ምናምን ይላል። እና በጣም ድቅ ስራ ነው የምሰራው። ቪዲዮቼን ገብታችሁ እዩ። እንዴት አድርጌ ራሴን መቀየር እንዳለብኝ ግን አስባለሁ፣ አይሳካልኝም። አንድ ላለሁ የቤት ኪራይ ምን ከፍለው ልጆቼ ዳቦ ብላ ይቺ አስቸጋሪ ዳቦ ብላ እየጮች ጌታ በሚያውቀው ነው የቤት ኪራይ ከፍዬ አውቃለሁ። እግዚአብሔር በሚያውቀው ነው። መሲ እድሜና ጤና ይስጣት። ይሄን ስልክ ልካ እንደዚህ ብዙ እህቶቼን አግኝቼ እንዲማወያየት ለኔ ትልቅ እድል። ምክንያቱም በጣም ትልቅ እድል። ስልክ ቢኖረኝ ዛሬ የት በደረስኩኝ፣ ጥሩ ደረጃ ላይ ደርስ ነበር። ስራዎቼን እያሳየው እግዚአብሔር አምላክ እድሜና ጤና ይስጣችሁ። ይሄ ነው ብዬ የምናገረው ነገር የለም። ማስቸገር ነው የሚሆንብኝ። ፎሎ አድርጉኝ። በፎሎ በተቻላችሁ ነገር ሁሉ Can I drink Sprite? Yes, in the fridge. It's cold, Nunu. You are sick. You cannot drink something cold. Keep it outside first for a long time. After that, you will drink it. Don't drink anything from the fridge for your throat. እሺ አሁን እኛ በመጀመሪያ አንቺ በጣም ጠንካራ ጀግና ሴት ነሽ። በጣም በታሪክሽ እኔ ካንቺ ታሪክ ምንድነው የተማርኩት? እናትና አባት ልጆቻችሁን ወዳችሁ ፈቅዳችሁ ከወለዳችሁ አይቀር በፍቅር አሳድጉ። ካልበለዚያ እናትና አባት ሲጋጩ ልጆች ላይ ነው እንደዚህ አይነት አፌክት የሚፈጠረው። አንደኛ በጸባችሁ ቢዚ ስትሆኑ ልጆቻችሁንም ዞር ብላችሁ አታዩ። ወዳችሁ ፈቅዳችሁ ከወለዳችሁ በፍቅር ማሳደግ ነው። የእናትና አባት ጸብ ለልጅ ይተርፋል። እንደገና አንቺ በእሳት አደጋው በደረሰብሽ ነገር ሳትሰበሪ ወደኋላ ሳትቀሪ ተምረሽ የልብስ ሙያውንም በጣም ብዙ አይነት ስራዎችን ሞክረሻል። ጀግና ነሽ። ኢቭን ያቺ ሴትዮ ለምኝ ለእኔም ትተርፍኛለሽ ቤተክርስቲያን በር ላይ ለምኝ ስትልሽ እኔ ሰርቼ መብላት እየቻልኩኝ አለምንም ብለሽ እምቢ ብለሽ መስራትሽ እጅግ በጣም ጀግና ነሽ። አየሽ የሰው ልጅ ዋናው ጭንቅላቱ ነው። ሙሉ አካል ይዞ መስራት ማይፈልግ መለመን የሚፈልግ ሰው አለ።
አንቺ ደግሞ አካል ጉዳተኛ ሆነሽ ግን ይሄ አካል ጉዳተኝነቴ ከመማር ከመስራት ከማግባት ከመውለድ ከምንም ነገር አያግደኝም፣ ኖርማል ላይፍ ከመኖር ምንም አያስቆመኝም ብለሽ በርትተሽ ጠንክረሽ ሰርተሽ ግብተሽ ለትወልደሽ አንቺ ምን ጎደለብሽ? ምንም ማለቴ ምን ጎዳሽ? አካል ጉዳተኝነትሽ ወደኋላ አልጎተተሽም። ለምን? አንቺ ጠንካራ ስለሆንሽ፣ አንቺ ጀግና ስለሆንሽ፣ አንቺ አልረታም አላቆምም እስከ መጨረሻው ትንፋሽ እታገላለሁ ብለሽ ህይወትን እየታገልሽ ስለሆነ አንቺ ለሌሎች አካል ጉዳተኞች ምሳሌ ትሆኛለሽ። ገባሽ? አካል ጉዳተኝነታቸውን እንደ ጉድለት ለሚቆጥሩ አካል ጉዳተኞች አንቺ ሞራል ትሆኛለሽ እና እንኳንም አወቅንሽ፣ እንኳንም መጣሽ፣ እንኳንም ታሪክሽን ሰማን። በጣም ጀግና ነሽ። ሁላችሁም እዚህ ጋር ያላችሁ 5000 ሰዎች ፎሎ አድርጓት እባካችሁ፣ ፎሎ አድርጓት። የኛ ፎሎ ከጠቀማት ለምን ፎሎ አናረጋትም? የኛ ፎሎ እሷን ማስታወቂያ እንድትሰራ የሚጠቅማት ከሆነ እሷ እንድትወጣ የሚጠቅማት ከሆነ ዋይናት ፕሊዝ ፎሎ አድርጓት ሁላችሁም። እና አሁን አንቺ በመንግስት አንድ ጥያቄ አለኝ። በመጀመሪያ ለምን ባለቤትሽ ስራ አይሰራም? ይሰራል፣ ግን ታቡ ባለቤቴ ይሰራል። በጣም ጎበዝ እንትን ነው እና ከምሽቱ 8 ሰዓት ወጥቶ ነው ተሸካምነት ሚይዝ። አይ ስራ የለውም ስላልሽኝ ነው ይቅርታ። አዎ ስራ አቋርጦ ነበር ለአንድ አመት ከምናምን ዳቦ እስከምናጣ፣ ግን አሁን ዞሮ ወርዶ ተሸካምነት ምናምን ይሰራል። ከምሽቱ 8 ሰዓት ወጥቶ ማለት ነው። አታክል ተራ የሚባልበት ቦታ ላይ የሚያቅሳ ካለ ያውቃል። እና 500 ነው አግኝቶ የሚመጣው እስከ 4 ሰዓት 500 የቤት ክራይ ይከፍላል። ልጆቼ ዳቦ ይላሉ። እኔ ማስታወቂያ አሳይሻለሁ የልብስ የማጥብበት ፎቶ አንስቼ አሁን ሰው ቤት ስለሆንኩኝ እንጂ ውጭ ላይ ለጥፌያለሁ። ልብስ አጥባለሁ ግቢ ላይ እየመጡ ያው ኦሬዲ ሱሪ አላጥብም። ሱሪ ሰው ቤት ሂጄ አላጥብም። ግቢ ላይ ያለበት ግቢ ላይ ውሃ ገዝቼ ምን ብዬ አጥባለሁ። ስራዬ ብዬ ያግዘኛል እሱ ራሱ ማለት ነው። አዎ ግን በእጅሽ ከምታጥቢ ለምን በማሽን አይሆንም? ኬት መጥቶ ስንት ነው ማኑዋል የልብስ ማጠቢያ ማሽን? አላቅም እኔ ጠይቄም አላቅም። ጋይስ ለምን ማኑዋል የልብስ ማጠቢያ ማሽን አንገዛላትም? በእጇ እንደዚህ ሆና በእጇ ከምታጠብ እኛ ለምን አንገዛላትም? እኔና እናንተ አዋጥ ማጠብ ራሱ የሚገርምሽ ትንሽ ዳቦ ስለምናጣ እንጂ ስሮቹ ጨርሶ ስለተቃጠሉ በጣም ያመኛል አብዛኛው ጊዜ ሲበዛበት እና ሲጨምቀው። አይታችሁ ከሆነ ቪዲዮ ሰርቻለሁ እያጠብኩኝና የልጆቼን ልብስ ነው እያጠብኩኝ የነበረው፣ ግን ሲጨምቀው ብዙ ፓወር ይፈልጋል። ሰው እንዲያርገው የሚጨምቀው እኔ ጠቅላዬ ስለምጨምቀው ብዙ ዋጋ ያስከፍለኛል። ያም ትልቅ ልብስ ሲሆን፣ አሁን ህፃናት ስስ ልብስ ሲሆን ችግር የለውም አጥባለሁ። ቦታ አለሽ የልብስ ማሽን ማጠቢያ ማሽን ብንገዛልሽ የምታስቀምጡበት ማሽኑን? ተራውሎ መብራት ይስጡ አይስጡ አላቅም። መብራት የሰው ነው ይስጡ አይስጡ አላቅም። እና ማለት ይስጡ አይስጡ ነገር አለ። የቆጠረውን አይደል የምትከፊው አንቺ? አይሰጥም አያውቁም። አሁን እኔ የልብስ ማሽን ግቢ ላይ ራሱ ወጥሬ ይሄ ልብስ ማሽን ልብስ ስፌቴን ብሰፋ ብዙ ነገር ማግኘት እችላለሁ። በመብራት ነው የሚሰራው። ያ መንግስት የሰጠኝ ማሽን ራሱ ትንሽዬ ቦታ ተከራይቼ ትንሽዬ ማቴሪያል አስገብቼ የምሰራ አቅም ቢኖረኝ እሱ ራሱ በጣም ያበላኛል። ያ ልጆችን ማሳሰሪም በሱ ለምን ቦታ መከራየት ያስፈልጋል? በኦንላይን እያስተዋወቅሽ በላይቭ ገብተሽ ቤት ውስጥ እየሰፋሽ ለመስፋት አይሰጡም። ቦታው ቤት ከራይ ነው። ከራይ ቤት መኖሪያ ቤት ውስጥ ላይ ልሰራ አይሰጡም ሰዎች። እሺ ቦታ ተከራይተሽ ለመስራት